السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. أما بعد، أوصيكم ونفسي بتقوى الله جل وعلا. عباد الله، نحن اليوم في وسط الشهر رمضان، وقد مضى نصفه وبقي نصفه. مضت أيام وليالي من أعمارنا كتبت فيها أعمالنا وشهدت علينا جوارحنا. فالعاقل من اغتنم ما بقي وتدارك ما فات. قال الله تعالى: يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله. عباد الله، فإن النبي عليه الصلاة والسلام قال في حديثه الذي أخرجه الإمام البخاري ومسلم: من صام رمضان إيمانا واحتسابا غفر له ما تقدم من ذنبه. وفي رواية: من قام رمضان إيمانا واحتسابا غفر له ما تقدم من ذنبه. عباد الله، ونحن الآن على أبواب العشر الأواخر، وفيها ليلة القدر الذي قال الله فيها: ليلة القدر خير من 1000 شهر. عباد الله، إن أعظم مقصد من مقاصد رمضان هو تحقيق التوحيد. قال الله تعالى: وما خلقت الجن والإنس إلا ليعبدون. وقال الصحابي الجليل في تفسير هذه الآية عبد الله بن عباس: حبر الأمة وترجمان القرآن، أي إلا ليوحدون. ما ومعنى تحقيق التوحيد عباد الله هو إفراد الله بالعبادة، إخلاص العمل له، ترك الشرك كله. قال الله جل وعلا: وما أمروا إلا ليعبدوا الله مخلصين له الدين حنفاء. الآية. የተከበራችሁ ወንድሞች፣ የተከበራችሁ አባቶች፣ ያለንበት የረመዳን ወር ትላንትና አንድ ብለን የጀመርነው ዛሬ ግማሹን ጨርሰናል። ወደ መጨረሻው 10 ቀናቶች እየመጣን ነው። ረመዳንን መድረስ፣ ረመዳንን መጾም ትልቅ የሆነ ፈድል አለው። የአላህ መልእክተኛ አለይሂ ሰላቱ ወሰላም እንደዚህ ይላሉ: መን ሷመ ረመዳነ ኢማና ወህቲሳባ ጉፊረ ለሁ ማ ተቀደመ ምን ዘንቢሂ። ረመዳንን የጾመ ሰው በአላህ ስብሓነሁ ወተዓላ አምኖ ከአላህ ስብሓነሁ ወተዓላ አጅርን ምንዳን አገኛለሁ ብሎ የጾመ ሰው ያለፈው ወንጀል ይማርለታል አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። በሌላ ዘገባ መን ቃመ ረመዳነ ኢማና ወህቲሳባ ጉፊረ ለሁ ማ ተቀደመ ምን ዘንቢሂ። ረመዳንን ቆሞ የጾሙ የሰገደ ሰው ያለፈው ወንጀል ይማርለታል አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ዒባደላህ፣ ቀን በጣም ይሮጣል፣ ጊዜ በጣም ይሮጣል። ረመዳን ትላንት አንድ ብለን ጀምረን ዛሬ 17ኛው ላይ የደረስነው ይሄ ትልቅ ምልክት ነው።
እድሜያችን እየተቀነሰብን ነው ወደ ሞት እየተቃረብን እንደሆነ የሚያስረዳን ነገር ነው በልተሰው ጥሩ ሰው የሚባለው የቀረውን እድሜዎቹን ይጠቀምበት ሰው ነው በልተሰው ጥሩ ሰው የሚባለው የቀረው ረመዳንን የተጠቀመበት ሰው ነው ዒባደላህ ረመዳን መንገድ ከተደረገበት አንደኛው ትልቁ ምክንያት ተውሂድን ማረጋገጥ ነው አላህን ስብሓነሁ ወተዓላ በዒባዳ ነጥለን እንድንገዛበት ተብሎ የተደረገ ትልቅ የሆነ ዒባዳ ነው አላህ ስብሓነሁ ወተዓላ ደግሞ በቁርአኑ በተከበረው ላይ ምን ይለናል ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ሰዎችንም ራሱ ቢሆን ጅኖችንም ራሱ ቢሆን አልፈጠርኳቸው ምንም ብቻ በዒባዳ ነጥሮ እንዲገዙኝ እንጂ ይላል ወከማ ቃለ ጀለ ወዐላ ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲነ ሑነፋ ወዩቂሙ ሰላህ አላህ ስብሓነሁ ወተዓላ መልእክተኛው እንደዚህ ይላል አንተም ብትሆን ካንተ በፊት የነበሩ ሰዎችም ራሱ አልታዘዙም ኢላ ሊያዕቡዱ ላህ አላህን ስብሓነሁ ወተዓላ በዒባዳ ነጥሮ እንዲገዙ እንጂ ሙኽሊሲነ ዒባዳቸውን ለአላህ ስብሓነሁ ወተዓላ ብቻ አጥርተው እንዲሰሩ እንጂ ኢዘን የረመዳን ትልቁ ዓላማ ተውሂድን እንድናረጋግጥበት ነው የተፈጠምንበትን ነገር እንድናስታውስበት ነው ትልቁ ዓላማ አላህ ስብሓነሁ ወተዓላ እዚህ ዓለም ላይ ያመጣን ተውሂድ እንድናረጋግጥበት ነው ይሄ ደግሞ በግልጽ በረመዳን ይታያል አንተ በረመዳን የተውሂድን ነገር ካልተማርክበት መቼም ልትማርበት አትችልም የመጀመሪያው ኢኽላሱ ሊላህ ጀለ ወዐላ ተውሂድ ሲባል የምትሰራውን ነገር ለአላህ ስብሓነሁ ወተዓላ ብቻ አድርገህ መስራት ነው ይሄ ደግሞ በረመዳን በግልጽ የሚታይ ነገር ነው ለምሳሌ አንድ ጾመኛ የሆነ ሰው በቀን ምግብን አይመገብም በቀን አይጠጣም በቀን ከሚስቱ ጋር አይተኛም ይህን ነገር ሁሉ የሚያደርገው ጌታን አላህን ስብሓነሁ ወተዓላ ፈርቶ ነው ጌታ አላህን ስብሓነሁ ወተዓላ ትእዛዙን ለማንሳት ብሎ ነው በሐዲስ እንደመጣው في صحيح البخاري يقول الله جل وعلا الصيام جنة وأنا أجزي به يدع طعامه وشرابه من أجلي ይህ ጾም የሚባለው ነገር ጋሻ ነው ከእሳት የሚከላከልልን ነገር ነው ከወንጀል የሚከላከል ነገር ነው መጥፎ ነገር እንዳትናገር የሚከላከልልን ነገር ነው ግን አላህ ምን አለ فإنه لي وأنا أجزي به ይህ ጾም ለኔ ነው እኔ ብቻ ነው የሚሰጠው ምንዳን የማውቀው ይላል አላህ ስብሓነሁ ወተዓላ ለምን ምክንያቱስ ባሪያው يدع طعامه وشهوته وأكله من أجلي ስሜቱን የሚበላ ነገርን የሚጠጣ ነገርን የሚተው ለኔ ብሎ ነው ይላል ኢዘን አንድ ትልቁ ነገር ጾም ውስጥ ረመዳን ውስጥ የምንማረው ነገር ኢኽላሱ ሊላህ ጀለ ወዐላ ኢባዳን ለአላህ ስብሓነሁ ወተዓላ ብቻ አድርጎ መስራት እንማርበታለን ኢባዳን ደግሞ ለአላህ ስብሓነሁ ወተዓላ ብቻ ማድረግ هذا تحقيق التوحيد لله جل وعلا ይሄ ተውሂድን ማረጋገጥ ثانيا عباد الله كثرة الدعاء في رمضان برمضان دعاء እናበዛለን አላህን ለምናለን ብዙ ሐጃ ያለብን የዱንያን ጉዳይ ለምናለን የአኺራ ጉዳይ ለምናለን ዱዓ ደግሞ ራሱን የቻለ ዒባዳ ነው كما قال النبي عليه الصلاة والسلام في الحديث الحسن يقول النبي عليه الصلاة والسلام الدعاء هو العبادة دعاء ملمن الله سبحانه وتعالى ملمن السراس عبادة نبي الله متنيا عليه الصلاة والسلام وقال الله جل وعلا وقال ربكم ادعوني أستجب لكم
إن الذين يستكبرون عن عبادتي سيدخلون جهنم داخل الله እንደዚላል وقال ربكم أملاكاችሁ እንደዚላል ادعوني ለምኑኝ ጠይቁኝ የምትፈልጉትን ነገር ለምኑኝ ጠይቁኝ أستجب لكم እሺ ላችኋለሁ መርሐባ ላችኋለሁ እሰጣችኋለሁ ከዛ ምን አለ إن الذين يستكبرون عن عبادتي ከዛ እነዛ ከኔ ዒባዳ የሚኮሩ ሰዎች አለ ዱዓን ዒባዳ ብሎ ጠራው እነዛ ከኔ ዒባዳ የሚኮሩ ሰዎች በተዋረዱበት ሁኔታ ሆነው ጀሃነምን ይገባሉ ብሎ አላህ Subhanahu Wa Ta'ala ይነግረናል ዒባደላህ ስለ ዱዓ የሚነሳ ከሆነ الله سبحانه وتعالى برمضان يا رمضان أحكاما في سورة البقرة الذي بدأ فيه يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون كالبها من ألم وإذا سألك عبادي عني فإني قريب بزابوت علي من ألم باروتي سرري متأيكوك أنا እኛ ምን ለምነው አምላክ እኛ ምን ንገዛው አምላክ ከኛ ሩክን ያለው ድምጣችን ከፍ እናድርግና እኛ ምን እናመልከው አምላክ እኛ ምን ለምነው አምላክ ለኛ ቅርብ ድምጣችን ዝቅ እናድርግ ብሎ የሚጠይቁ ከሆነ አኒ ፈኢኒ ቀሪብ እኔ ቅርብ ነኝ እሰማቸዋለሁ የሚያደርጉትን ነገር አውቃለሁ የሚለምኑትን ነገር ደግሞ ሰጣቸዋለሁ ብሎ አላህ Subhanahu Wa Ta'ala ይነግረናል ይሄ ማለት برمضان ከምንማርበት ትልቁ ነገር የተውሂድ ጉዳይ عباد الله ሶስተኛው ከረመዳን የምንማርበት አይ ተውሂድ የምናረጋግጥበት ነገር تحذير الرياء ይስሙልኝ ይውልኝ ይመልከቱልኝ የሚባል ነገር በረመዳን ብዙ ጊዜ አይታየም ምን ማለት ነው ሰው የጾም ሲጾም ለአላህ Subhanahu Wa Ta'ala ብቻ ብሎ ነው ተደብቆ ይበላ ማን ያውቀዋል አላህ እንጂ ተረብቆ ቢጣ ማን ያውቀዋል አላህ እንጂ ተረብቆ ሐራም ነገር ቢሰራ ማን ያውቀዋል አላህ እንጂ ومع ذلك ግን ይሄ ጾሙ እንዳይበላሽበት ተደብቆ ራሱ አይበላም ተረብቆ ራሱ አይጠጣም ተረብቆ ራሱ ሐራም ነገር አይሰራም ይጠነቀቃል በአይኑ በጆሮ በእጁ በእግሩ በሙሉ ሰውነቱ ሐራም ነገር ይርቃል ይሄ ማለት በረመዳን ተውሂድን ያረጋግጣል በማዕና ለሰዎች ምን የሚሰራው ነገር በረመዳን በጾም በተለይ ጾሙ ላይ ይቀራል ይሄ ደግሞ ያ አዩሃ الإخوة ምንድነው ሪያን ይሁን የሚባለው ነገር መራቅ ነው ያላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው የነገሩ የሚያስፈራ የሆነ ሐዲስ አለ قال النبي عليه الصلاة والسلام أخوف ما أخاف عليكم الشرك الأصغر እኔ በእናንተ ላይ በጣም የምፈራው ነገር አሉ ያላህ መልእክተኛ አለይሂ ሰላቱ ወሰላም እናንተ ላይ በጣም የምፈራው ነገር የሚያስፈራኝ ነገር ትንሽ የሆነች ሽርክ ነው አሉ ሰሃቦች ደነገጡ ይሄን አክል የሚያስፈራው ነገር ከሌላ ነገር በጣም አخوف የሚባለው ሲغة المبالغة ነው አخاف አላሉ እፈራለሁ አላሉ በጣም የምፈራው ነው ያሉት እኔ ለናንተ በእናንተ ላይ በጣም የምፈራው ነገር አሉ الشرك الأصغر ትንሹ ሽርክ ነው الصحابة ደነገጡ ፈሩ رسولنا عليه الصلاة والسلام طيقوا قالوا يا رسول الله وما الشرك الأصغر ትንሹ ሽርክ የሚባለው ምንድነው ብሎ ጠየቁ فقال النبي عليه الصلاة والسلام الرياء رواه أحمد يولين ብሎ የሚሰራ ነገር ነው ይውልኝ በለ يون اسرا مسرا كون اسراك يبلاشبهال كما قال النبي عليه الصلاة والسلام في حديث القدسي يقول الله جل وعلا أنا أغنى الشركاء عن الشرك من أشرك معي غيري تركته وشركه أني بني كم يقاروا سوه يتروني بني عبادة لي للانا كار جملو يمي لمن وإنما يولي بلو يمي سراكو هنا الله من على كسو يوم كسرهم يتروني بلو الله سبحانه وتعالى نقرنا عباد الله إيه توحيد مرقاقت مبالو تلقوا نقر برمضان يمن نزبت نقرنو أقول قولي هذا
وأستغفر الله لي ولكم من كل الخطايا والذنوب فاستغفروه إنه هو الغفور الرحيم. الحمد لله وكفى والصلاة والسلام على نبيه المصطفى وعلى آله وصحبه أجمعين أما بعد. عباد الله، إن القلوب لا تسعد إلا بالتوحيد. قال ابن تيمية رحمه الله تعالى: القلب لا يصلح ولا يطمئن إلا بعبادة الله وحده. وقال ابن القيم الجوزية رحمه الله تعالى: في القلب فقرا لا يسده إلا بالتوحيد. يتكبرات وندموت شوي قلب دستنيا مهون አይችልም። ይህን ነገር እናስምርበት። ሀብታም ስለሆንክ ደስተኛ አትሆንም። ባለስልጣን ስለሆንክ ደስተኛ አትሆንም። ትልቅ ቤት፣ ብዙ ልጆች፣ ብዙ ሀብት፣ ብዙ 3-4 ሚስት ስላለክ ደስተኛ አትሆንም። ትክክለኛ ደስታ የምታገኘው የተውሂድን ነገር ስታረጋግጥ ብቻ ነው። የቀልብ በሽታ ማንሳት የምትችለው ቀልብክ መረጋጋት የሚችለው አላህን ሱብሓነሁ ወተዓላ ብቻ ስትገዛ ነው። ኢብኑ ቀይም ረሂመሁላሁ ተዓላ እንደዚህ ይላል፣ ቀልብ ውስጥ የሆነ ድህነት አለ አሉ። የቀልብ ድህነት አለ አሉ። የቀልብ ድህነትን ደግሞ የሚነሳው በተውሂድ እንጂ በሌላ ነገር አይነሳም አለ። ሸይኹ ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ምን አለ? القلب لا يصلح ሰውየው ቀልብ አይስተካከልም ولا يطمئن የሰውየው ቀልብ አይረጋጋም إلا بعبادته وحده ጌታን አላህን ሱብሓነሁ ወተዓላ በዒባዳ ብቻ ነጥሎ የሚገዛ እንጂ። عباد الله، رمضان إخلاصا توحيدا የምናረጋግጥበት ነገር ነው። يقول سفيان الثوري رحمه الله تعالى: ما عالجت نفسي أشد علي من نيتي. نيان لما استكاكل ብዙ ነገር ነው የጣርኩታል ስራዬ እንዳይበላሽብኝ። ይሄ ደግሞ ኢኽላስ የሚባል ነገር በረመዳን ትልቁ ነገር፣ ትልቁ ስንቅ፣ ትልቁ ትምህርት የምንይዝበት ይሄ ነው። የተከበራችሁ ወንድሞች ሆይ ይሄ የረመዳን ወር ትልቅ የሆነ ዩኒቨርሲቲ ነው። ትልቅ የሆነ ትምህርት ቤት ነው። ለዓመት የሚሆን ስንቅን ይዘ የምትሄድበት የሆነ ትምህርት ቤት ነው። በረመዳን ለዓመት የሚሆን ስንቅ ካልያዝክበት ዓመቱን ሙሉ ከስረ ነው የምትገኘው። ዓመቱን ሙሉ ብዙ ነገር ያመጣሃል። خاصة عباد الله، نحن في دخول العشر أواخر من رمضان، ولمجرشوا يا رمضان السلو قناتوች ላይ የገባን ነው። እነዚህ አስሩ ቀናቶች ደግሞ ዓለም ላይ ካሉ ቀናቶች ሁሉ ይበልጣሉ። خاصة الليالي ሌሊቶቹ የአላህ መልእክተኛ عليه الصلاة والسلام إذا دخل 10 أواخر شد معذره የአላህ መልእክተኛ عليه الصلاة والسلام የረመዳን አስሩ ሌሊቶች ሲጋቡ ወገባቸውን ጠበቅ ያደርጋሉ። ሽርጣቸውን ጠበቅ ያደርጋሉ። ሽርጣቸውን ጠበቅ ያደርጋሉ ማለት ዑለሞች እንደሚሉት ሁለት ተፍሲር ይሰጡታል። የመጀመሪያው ሐታ በማታ ራሱ ከሚስቶቻቸው ጋር አይተኙም። በረመዳን የመጨረሻው ረመዳን ላይ ይርቃሉ ከሚስቶቻቸው። وقيل ايضا عباده الاجتهاد ያደርጋሉ። ቁርአንን በመቅራት ሰላትን በመስገድ አላህን በመለመን ذكርን በማድረግ ሌሊትን ያሳልፋሉ። بمعنى كما قال ابن حجر رحمه الله تعالى في فتح الباري اي احيا لياليه ሌሊቶቹን አይተኛም እነዚህ አስሩ ሌሊቶችን። وكذلك ايقظ اهله ሚስቶቻቸውን ይቀሰቅሳሉ። የአላህ መልእክተኛ عليه الصلاه والسلام እንዳይተኙ ተነሱ፣ አላህን ለምኑ፣ ሰላትን ስገዱ፣ ዒባዳን አድርጉ ይላሉ የአላህ መልእክተኛ عليه الصلاه والسلام። لماذا عباد الله؟ فيه ليلة
خير من 1000 شهر من حرم خيرها فقد حرم በእነዚህ መጨረሻ ሌሊቶች ላይ እኮ አንዲት ሌሊት አለች አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ያቺኛ ሌሊት ከ1000 ወር የምትበልጥ ናት بمعنى 83 ዓመት የምትሰራውን ዒባዳ የምትበልጥ የሆነች ሌሊት ናት አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም من حرم خيرها فقد حرم የሷ መልካም ነገር የሷ ጥሩ ነገር ዒባዳ ሳያደርግበት ሌላ ጊዜ እንደሚያደርጉ በአዱኛ ብቻ ቢዚ ሆኖ በስራ ብቻ ቢዚ ሆኖ በስልክ ብቻ ቢዚ ሆኖ የተለያየ ዜና በመከታተል የተለያየ ድራማን በማየት የተለያየ ነሺዳን በማዳመጥ የሚያሳልፍ ከሆነ ሌሊቱንም فقد حرم ኸይር ነገሩ በሱ ላይ ሐራም ሆኖበታል ኸይር ነገር አምልጦታል አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም በምንችለው አቅም ያለፉት ቀናቶች ተክሲር ካደረግን ዒባዳ ሳናበዛ ያለፈን እነዚህ 10 ቀናቶች ትላልቅ ቀናቶች ናቸው እንድረስበት በምንችለው አቅም መስጊድ እንቀመጥ ኢዕቲካፍ የሚባል ነገር አዱኛ ወላሂ ሞልቶ አታውቅም ይኖር እድሜክም ሙሉ ብትሰራ ሚሊዮን ብር ቢኖርክ ብር ቢፈለግ ብር ቢኖርክ 10 ቤት ቢኖርክ 100 መኪና ቢኖርክ والله አጠግብቻ አዱኛ ላንተ አትሞላም ሚገርመው ሳትሞላ ነው ጥላት የምትሄደው ሳትበላ ነው ጥላት የምትሄደው እሺ አንዳንዴ ቆም ብለህ ለአኺራ ስራ እሺ ቻስ ከነ ተጠቀምበት መስጊድ ግባበት ቁርአን ቅራበት ሰደቃ ስጥበት ቤተሰቦች ረዳበት ራስህን አስታውስበት ሲአኺራን ስራበት ይሄን ካልሰራ ይሄን ነገር ሳታደርግ የሚመጣው ረመዳን እኮ ይደርሳል ደስ መታቀም ይሄ ረመዳን ወንጀል ሳይራገፍ ረመዳን ካንተ የሚወጣ ከሆነ ከስረሃል كما قال النبي عليه الصلاة والسلام رغم عف رجل دخل عليه رمضان ثم انسلخ منه فلم يغفر له يا الله متني عليه الصلاة والسلام እንደዚህ ያሉ ሰውየው ይዋረድ አፍንጫው ከመሄድ ጋር ይላተም የተከበረው የረመዳን ወር እሱ ጋር ገብቶ ረመዳን ላይ ደርሶ ወንጀሉ ሳይራገፍለት እንደገባው የሚወጣ ከሆነ ይህ ሰው ይዋረዳሉ የአላህ መልእክተኛ አለይሂ ሰላም አሚን አሉ አንተስ አላህን ለምነሃል ወንጀል ተራክፎልሃል መዝገብ ነጭ ሆኖልሃል አመቱን ሙሉ የሰራከው ወንጀል ተራክፎልሃል እንደዛ ከሆነ አላህን መስክን የበለጠ ዒባዳ ላይ ጥራ ካልሆነ ግን በምችለው አቅም የቀሩትን 10 ቀናቶች ተጠቀምበት ኸይር ስራ ስራበት ቁርአን ቅራበት ዚክር በልበት ደሃ ረዳበት ጥሩ ነገር የሚባሉ ነገሮችን ስራበት በእነዚህ 10 ቀኖች የሰራከው በተለይ ሌሊቱል ቀድር አላህ ከወፈቀክ ምን ታገኛለህ ቀኖች ሁሉ የተባረኩ ከዛም አልፎ ደግሞ አመትክ ሙሉ ጥሩ ይሆናል የአመት ባጀት የሚለቀቀው መስከረም አንድ አይደለም የአመት ባጀት የሚለቀቀው ዲሴምበር ወይም ደግሞ የመጀመሪያው የፈረንጅ አቆጣጠር ላይ አይደለም ወይም ደግሞ ሙሐረም አንድ አይደለም العشر الأواخر من رمضان ላይ ነው በረመዳን 10 ቀናቶች በተለይ አውታር ላይ አንድ ሌሊት አለች ብልጃለሁ አለ ሌሊቱል ቀድር በዛ ሌሊት ላይ የአመት ባጀት ይወጣል የአመት የዓለም ማንም ይሞተው በዚህ አመት ማንም ይኖረው በዚህ አመት ማንም ደሃ የሚሆነው በዚህ አመት ማንም ሀብታም የሚሆነው በዚህ አመት ማንም ይሳካለት ማንም ይከስረው የሚለው ነገር ሁሉ በዚህኛው ሌሊት ላይ ይጻፍልሃል አላህ መዝገብክን ጥሩ እንዲያደርግልህ በሚችለው አቅም 10 ሌሊቶችን መጠቀም አለብን ማለት ነው ኢባደላህ إن الله يأمركم بأمر بدأ به بنفسه واستنى به بكم فقال يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه اللهم تقبل صيامنا
اللهم تقبل صيامنا، اللهم تقبل قيامنا، اللهم اجعل صيامنا صيام السائمين، وجعلنا قيامنا قيام القائمين يا رب العالمين. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. هذا أقم الصلاة.